ወገኖቼ እንዴት ናችሁ? ደህና ናችሁ? ይሄ የምታዩት ጉዳይ ምን ይመስላችኋል? ትናንትና ፋሲካን ታውቃታላችሁ? የዋህ ነች፣ በጣም የዋህ እና ስልክ ቤት ዱባይ ላይ ከፍታ ታስመርቃለች። ከዛ በኋላ አቶ ወንዶች ግሩፕ ተካፍለው ይጣላሉ። ግብ ተፈጥሮ ከዛ በኋላ ፖሊስ ይመጣል። በነገራችን ላይ ምቀኝነት ተፈጥሮባን ነበር። የኛ ምቀኝነት ከባድ ነው። አንድ ሰው ሲራመድ እርምጃውን ማቋረጥ የምንፈልግ ወይኔ እናቴ እንደው እቺ ልጅ አሁን ስንት ዓመት የለፋችበት ልፋቷን እንዲህ አርጋ እያስመረቀች ምን አመጣው ጠብን? ስንት ሜዳ አለ፣ ወጣችሁ አትጣሉም? በዛ ምክንያት ፖሊስ መጥቶባት እሷ ደግሞ ፖሊሶቹን በሚገርም ንግግር አነጋግራ ከዛ በኋላ እንዳውም የሚያስፈልግሽ ነገር የሚረብሽሽ ነው ሰው ካለ ደውይልን ተብላ ሄደች። እና በጣም ብዙ ሰዎች ናቸው እዚህ ጋር የተሰበሰቡት። ሳሪ ያለች፣ ማንኛዎቹም ቲክቶከሮች አሉ በዛ ቦታ ላይ። በጣም ደስ ይላል የሰው እድገት። በነገራችን ላይ የመጣባት ደግሞ ችግር በጣም አስደንግጦን ነበረ። የሷን ደስታ ለማበላሸት እዛ ጋር ተገይቶ የነበረ በጣም ትልቅ ነገር ነበረ፣ ግን በሰላማዊ መንገድ ፈተውለች። እና ስልክ ቤት ማለት በጣም ከባድ ነው። እንኳን ዱባይ ላይ ሆና አይደለም ኢትዮጵያ ላይ ራሱ ስልክ ቤት ለመክፈት ትንሽ ያስፈልጋል። ይሄ ነገር ማለት ነው መኒ ፓወር የሚል ነገር አለ፣ ገንዘብ። እና እዚህ ደረጃ መድረሷ እኔ እንጃ። ብቻ እቺ ልጅ ህገወጥ ነበረች፣ ከህገወጥ ወደ ህጋዊ ሆነች። ከዛ በኋላ ብዙ ማስታወቂያዎችን በመስራት በቃ ብዙ ደረጃ ደርሳ እዚህ ቦታ ደርሳለች። ሁላችሁም እንደዚህ ለመሆን ሞክሩ። የምሬ ነው። መዳም ቅመም ነበረች፣ የሰው ቤት ነበረች፣ እዛም ህገወጥ ወረቀቷ የተበላሸባት ነበረች። እያለች እዚህ ደረጃ ደረሰች። አልተደባደቡ። እኔ ነበርኩ ልደባደብ ነበር። የመጡት ወንዶች ግሩፕ ሰርተው ስለነበረ እኔ ነቃችሁ ነው በዛሬ ቀን በደስታዬ ቀን ብዬ እኔ እብድ ሆንኩኝ። አመሰግናለሁ። እኔ እብድ ሆንኩ። ክርስቶስን እንዴት ብዬ ሂዱ ከዚህ ብዬ ከዛን በተከታታይ ፖሊሶቹ ሲመጡ እኔም ደነገጥኩ። ታውቃላችሁ የፖሊስ ፎቢያ አለብኝ። ከዛን ተመልሰው መጡ፣ ፖሊሶቹም ተመልሰው መጡ። ችግር አለ አሉ። ቁጥሩን ሰጥቶኝ ነበር ሄዳ። ከዛን ሂናጂ ማንን ወደድኳት ክርስቶስን። ፖሊሱን ደግሞ ልክ እንዳየሁት ወይኔ ያልኩ አባቴንም ቀባጥረው ተው ጋይስ፣ የለመደብኝ አመልኩ መቼም አይለቀኝም። ይኸውላችሁ ወዴት እንደሚሄድ ተውት ጋይስ። እሱ አባቴ ምንም እንዳላልኩ አልሰማችሁ። አመሉ ነው ብኝ እኮ ነው እንዴ። ግን ቁጥር ተቀያየር። እናቱን ልንገራችሁ ክርስቶስን። ፖሊሱ ደግሞ መጥቶ ከበራለሽ አሉ። ነገርኳችሁ የማዳም ቤት ነበርኩኝ። ከዛን ለፖሊሱ ከዛን ቲክቶከር ሆንኩኝ አልኩት። 1 ሚሊዮን ፎሎ አለኝ አልኩት ክርስቶስን። ከዛን እንትን ነው ከዛን ሰርቼ ካርጎ እየላኩ ምን እያልኳልኩት ቁም ገብቼ እሱ ከፈትኩኝ አልኩት። ቁም ገብቼ የሚለውን ግን እንዴት ጀማዓት መሳሪ ነው ያልኩት። በአረብኛ አቁባል አልኩት። በአረብኛ ስለማላውቅ ምን ማለት እንደሆነ ከዛን ወበዛሬ ፖሊሶች ከበር ልግዛሽ አንቻለኝ። ከዛ ስንት ነው ከበሩ አልኩት። ስንት ነው አለኝ። ወስጄ ያሳየሁትና ከበር ከአሳያችሁ ሁለት ናቸው። ስንት ነው ሲል ምሻንኩም በዲቢ እንቱ ታርሱም ኩል በለድ በሐጢኩም ሸረፍ ለኢሊ አልኳቸው። ታቁኝ የለ ከዛ ለእናንተ እኔ ልሸጥ አልኩኝ። ዋጋ ሲጠይቁኝ ማለት እናንተ ሀገርን እየጠበቃችሁ ለእናንተ እንዲሁ ነፃ ብሰጥ ራሱ ለእኔ ክብር ነው። ሸረፍ ማለት ክብሬ ነው። ከዛን በዲሽ ይበጣልብሽ አለኝ። የልብሽን ጥሩነት ለማየት ነው። እኔ ከበር አልፈልግም። አመሰግናለሁ። ምንም ነገር ከፈለግሽ ደውይልኝ ብሎ ስልክ ሰጥቶኝ ደውዬ በስልኩ ላይ ስልኬን ሴቭ አድርጎ ሁሌም እየመጣሁ ቼክ አደርግሻለሁ አለኝ። አባቴ ሁሌም እመጣለሁ አለኝ። ፖሊሱ አለ ይበል ይምጣ፣ ከፈለገ አይደለም ከበር ስልክ ቤቱን ነቅሎ ይውሰድ። አባቴ የምን ቴዲ ሐዋሳ ፖሊሱ አዎ ዳቦ ማብልቻዋለሁ አብልቻቸዋለሁ
ፈርዶስ የኔ ፍቅር ለምን ቀረሽ ማርጌ ለካ ሳውዲ ነሽ እንትን ዳቦም ሰጧቸው ክርስቶስን ዳቦ ይንጂ እጅ ከነመስዋ ሲያስዋቸው ይባሉሽ ደስ ሲሉ ክርስቶስን እኔ ድሮም ፖሊሶች ይወዱኛል ግን የአጅማኑ ፖሊስ ደግሞ ስማምቦ እንግዲህ ያጸብ ለበጎ ሆነና እግዚአብሔር ዘመድ ሰጠኝ ለዛውም የፖሊስ ዘመድ ይሁን እንግዲህ የመድኃኒዓለምን ስራ ጸብ መነሳቱ አሪፍ ነው እላቸዋለሁ። እሺ እህታችን ፋሲካ እንኳን ደስ አለሽ። በጣም ለዚህ ስኬት ስላበቃሽ በጣም ደስ ብሎኛል። እንግዲህ ፋሲካ የራሷን ሞባይል ቤት ከፍታለች። ሁላችሁም እየመጣችሁ አጅማን ነው የምትገኘው። አበረታቷት። ይህች እህታችን በጣም የጥንካሬ ተምሳሌት ናት። በብዙ ውጣ ውረዶች አልፋ እዚህ ደረጃ ስለደረሰች ለሁላችን በተለይ ደግሞ ለሴቶች ለማዳም ቅመም እህቶቻችን በጣም የምታስተምር ለነገ ተስፋ የምትሰንቅ እህታችን ናትና ለዚህ ስላበቃሽ በጣም ደስ ብሎኛል። ፈጣሪ ደግሞ ከዚህ በላይ ጨምሮ ጨማምሮ ሰጥቶሽ ብራንቹ ሰፍቶ ምናየው ያድርገን ነው የምለው። አመሰግናለሁ። እሺ እኔም ፋሲካዬ በጣም አመሰግናለሁ። ፋሲካ ወይ ደግሞ ውሽዬ እህታችን ጋር ነው እንዲህ የሚያምር ሞባይል ኦሪጂናል ሞባይሎችን ደርድራ ዛሬ አስመርቃለች። እኛም ደግሞ እዚህ ተገኝተናል። ከአሁን በኋላ ኦሪጂናል ሞባይሎች ሰላም እንዴት ናችሁ? ይሄ ምስጋና ቪዲዮ ነው። በጣም ነው የማመሰግነው። እውነት አክብራችሁኝ የመጣችሁ ቃላት የለኝም። እኔ የምር ይሄ ሁሉ ሰው ይወደኛል፣ ይሄ ሁሉ ሰው ያከብረኛል ብዬ አልጠበቅኩም። እግዚአብሔር ያክብርልኝ፣ ፈጣሪ ያክብራችሁ። እውነት አክብራችሁኝ የመጣችሁ እንዲሁም ደግሞ ሳይመቻችሁ ቀርቶ በዋትስአፕ በኢንቦክስ እንዲሁም ሌላ ሀገር ሆናችሁ በስልክ ደስታችሁን የገለጻችሁልኝ በኮሜንት ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ደስ የሚል ቀን ነበረ። እግዚአብሔር ክብሩን ይውሰድ። እውነት ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ለማለት ነው። ቃላት የለኝም። እወዳችኋለሁ ጋይስ። እንግዲህ ዛሬ እነ ሙኒት፣ መሲ፣ ሳሪ ሁሉም መጥተዋል እኔ ጋር። ደስ ብሎናል። እግዚአብሔር ያክብርልኝ። ስለመጣችሁ የምር አመሰግናለሁ። በደስታሽ ደስ ብሎናል። ማረፊያሽ መጦሪያሽ ልጅሽን ማሳደጊያ ለሌላው ደግሞ ትምህርት የምትሆኝበት ይሆናል። እና እንግዲህ ፋሲካ እንዳዳመጣችኋት ነው። ደስታዋ በጣም ወደር የለውም ነበረ። ተደስታለች እና እዚህ ደረጃ መድረሷ በጣም ደስ ይላል። እንግዲህ ብዙዎቻችሁ አሁን በዱባይ ላይ ሽፎን ቤት፣ የአበሻ ቀሚሶች፣ ሽሮ በርበሬ፣ የተለያዩ ነገሮች ኧረ ምንም አይሄድ ጉዳለ። አሁን እኮ ትኩስ እንጀራ እዚህ ተጋግራ እዛ ትሄዳለች። አገዳ አይደለም አገዳ፣ ስኳር፣ ሸንኮራ፣ በቃ ሸንኮራ ራሱ እዛ እየሄደ ነው። ሽምብራ ሲደርስ እኛ ሳንቀምስ እናንተ ጋር ነው የምቀምሱት። ወይ ጉድ! ሽምብራ አለ አይደለ? ሸንኮራም ሲደርስ እዛ ነው። መጥቷል። ትናንትና ምን እንዳየው ታውቃላችሁ? ተውት፣ እሱን አላወራውም። አቤት። እና እንግዲህ ፋሲካ በርቺ። የዋህነት እንደዚህ ነው። በቃ ወላሂ አንድ ነገር ላውራ፣ የቀልዱ ቀልድ ነው። የዋህ ከሆናችሁ ትገፋላችሁ፣ ብዙ ነገር ትሆናላችሁ። በእለቱ ማለት ነው። ለእለቱ እኮ ነው። በነገኛው ግን እናንተ እንትን ሆናችሁ ነው የምትመጡት። ፈተናችሁን ሰብራችሁት አልፋችሁት አለ አይደለ? የሆነ ፈተና ላይ እኮ ትወርቁና ድጋሜ ስትፈተኑ ደግሞ ታልፉታላችሁ። እና ድጋሜ እነዛ እናንተን ወደኋላ አድርገው ያዩት ሰዎች አልፋችሁ ፊት ለፊት ላይ ትገኛላችሁ። የምሬ ነው። እና እቺ ልጅ የዋህ ነች። እኔ በማቃት በመከታተላት ደረጃ ብዙ ምቀኛ የሚሰሩ አሉ። እነሱ የትም አልደረሱም፣ እዛው ቦታ ላይ ናቸው። አያችኋ? እቺ ግን ከማንኛውም ጋር ትስቃለች፣ ትጫወታለች፣ እዚህ ደረጃ ደርሳለች። ሁላችሁም የዋህ ሁኑ ስላችሁ ለራሳችሁ እያወቃችሁ የሰውን እንትን አትፈልጉ። የሰውን ውድቀት የሚመኝ ሰው ራሱ አያድግም። በቃ ራሱ ነው የሚወድቃት። የሰውን ውድቀት የሚመኝ ሰው የሰው ውድቀት እየተመኛችሁ መቼም እናንተ ወደፊት መሄዳችሁም ወላሂ ነው የምላችሁ። በቃ ስለ ራሳችሁ ብቻ አስቡ። እኔ እዚህ ቦታ ልድረስ። ራሳችሁ ጋር ውድድር ስትፈጥሩ ማንኛውንም ሰው ቆርጣችሁ ትሄዳላችሁ። የሰው ውድቀት ግን አትፈልጉ። ስለ ሰው አትሰቡ። ስለ ሰው አይመለከታችሁም። ምክንያቱም ይሄ ዓለም ሰፊ ነው። አልহামዱሊላህ። ምክንያቱም አላህ ሲፈጥረን አበሻ፣ ፈረንጅ፣ አረብ አድርጎ አይደለ? ይሄ ሁሉ ሀብታም አለ፣ አየር የሚነዳ አለ፣ ስንት ሰው ይዟል። እኛ ግን እዚህ የምናውቀውን የምንታወቃቸውን ውድቀታቸውን ስንመኝ ይሄ ዓለም ለብዙ ሰው ሀብታም አድርጓል፣ ብዙ ሰው ችሏል።
እናንተ ግን እናንተ ጋር ብቻ ነው የምትጓዙት። ሆዳችሁን ሰላም ለማድረግና ባዶ ስታረጉ አላህ ከዛ የበለጠ እርዝቅ ይሰጣችኋል ለማለት ፈልጋለሁ። ከተመቻችሁ